እንደዚህ አርድሻለሁ እኔ በሚለው አርጊ ብላ ኪያርና ቢላ ይዛልኝ መጣች አለች። ከዛን ስለተገደደች ታረግላታለች ማለት ነው። ብላ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሊላሂ ወኢና ኢለይሂ ራጂኡን። እናንተ የሚሰማው ነገር ምንድን ነው? በየጊዜው መዳም ቅመሞች የሚያሰሙት ነገር ሀቂቃ በጣም ይዘገነናል። ጭራሽ ማታ የተሰማው ነገር ሀቂቃ ወላሂ ነው ምላችሁ የሆነ ነገር ነው ውርር ያደረገኝ። ኢና ሊላሂ ወኢና ኢለይሂ ራጂኡን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ መግቢያ ላይ የሰማችኋት አንዲት እህታችን ስታወራ የሰማነው ነገር ብዙ ኢትዮጵያኖችን በቃ ልብ ነክቷል። በጣም አስደንጋጭ ነገር ነው። እስካሁን እኔ ሰምቼ የማላቀው በህይወቴ ሰምቼው ያላወቅኩት ነገር ነው። ሙሉን ቪዲዮ አስገባላችኋለሁ። አጠር አርጌም ለእናንተ የማስቀምጠው ይሆናል። ለዚህ ጋር የምነግራችሁ ይሆናል ቀንጨብ አርጌ ማለት ነው። ከልጅቷ ከራሷ አንደበትም ተሰሙታላችሁ። እንግዲህ እያለች ያለችው አንዲት እህታችን ሪያድ ሳውዲ አረቢያ ሪያድ ከመጣች እንደ ማንኛውም ሰው ሰርታ ለመለወጥ ብላ ከሀገር ከመጣች 1 ወር ከ15ቷ እንደዛ አካባቢ ነውና የምትሰራበት ቤት ወይም አሰሪዋ ለስራ ብቻ ሳይሆን የወሰደቻት ራሷን ስሜቷን እንትን እንድታደርግላት ነው። እኔ እዚህ ጋር ማውራት ራሱ እየከበደኝ ነው ሀቂቃ። ክፍሏ አስገብታ ራቆቷ ሁና ምናምን አራ አውዝ ቢላህ ምን ሸይጣን አረጂም። እኔ ጨነቀኝ ወረቢ እንትን እንድትሉበት ነው እናንተ ማለት በቃ ፍትህ ማለት ካለብን እንድንል እንጂ እኔ ማውራት ራሱ በጣም ከብዶኛል ሀቂቃ። የሚወራ ነገርም አይደለም እየከበደኝ ነው። ከራሷ አንደበት ተሰሙታላችሁ። ብቻ ልጅቷ በጣም ጎበዝ ጀግና መሆኗን ያወቅኩት እንደውም በዚህ ጊዜ ፍጥነቷ ገና ከመጣች ወር ከ15ቷ ነው እና እስካሁን ያላወራችበት ምክንያት መረጃ ይፈልጋሉ። ታውቃላችሁ የትም ስትሄዱ እንደዚህ አይነት ነገር መዳም ታሰራኛለች ስትሉ መረጃ ትጠየቃላችሁ። ያለ መረጃ ማንም ሰው አያስተናግዳችሁም እና ልጅቷ ምንድነው ያደረገችው? መረጃ ያዘች ማለት ነው። ከዛ አሁን ላይ ምንድነው ያደረገችው? መረጃውን የያዘችው ሴቷ ልክ በምትፈልጋት ሰዓት ሁሌም እንደምታስቸግራት ልክ ክፍሏ ገብታ ራቆቷን ላይ ይሄንን ነገር አድርግልኝ ባለቻት ሰዓት ቀስ አርጋ ቪዲዮ ቀረጸቻት ማለት ነው። ያንን ቪዲዮ ቀርጻ ልጅቷ ለጓደኛዋ እህት ልካላት እንግዲህ ያንን ወደ የመጣችበት ቢሮ ሲላክላቸው ምንድነው ያሉት? ሳምንት ጠብቁኝ። እንዴት ነው ሰው እንደዚህ የሆነ ግብረ ሰዶማ እየፈጸመችባት እንደዛ እንድታደርግ እያደረገቻት እንዴት ነው ትንሽ ቆይኝ የሚሉት ቢሮዎች? ያኔ ኮሚሽን እስከሚቀበሉ ማለት ነው። ተኸየል ወላሂ ለሰው ልጅ ምንም አይነት በቃ ምንም ዴንታ የሚባል ነገር የላቸው፣ ምንም አያስቡ። እስቲ እኔ መለስበታለሁ ቪዲዮን ከነሱ አንደበት ከራሱ አንደበት የተፈጠረውን ነገር ስሙትና ከዛ እኔ ደግሞ መለስበታለሁ። ሐስቡናላህ ወኒዕመል ወኪል። ርሳ ከክላሷ ልትወጣ ስትል ያነሳቻት አለ። እንዳለ ሙሉ ክፍሉ ቤቱ ይቹ ልጅቷ ማክስ ለብሳለች። ቤቱን የቀረጸችው ውስጥ ሴትዮዋ የለችም እዚህ ላይ። በር ክፈች ብላ ስትደውል የቀዳችው ቪዲዮ ነው። ሙሉውን ልትቀዳ ስትል ከፊት ለፊቷ ስልክ እንዳትይዝ አስጠንቅቃታለች። ከዛን አቋረጠችውና ስራውን ስትጀምር ቀጠለችበት። አንቺ ሪያድ ናቸው አይደል? ሪያድ ናቸው። ሪያድ ናት ነው። ሪያድ 3ኛ ፎቅ ላይ ነን ነው ያለችኝ። ቆይ ሪያድ ከተማ ናት፣ ግን የኤጀንሲዋ ነገር አለ። የኤጀንሲዋ ቁጥር ወይም የኤጀንሲዋ ስም አለ። የስልኩን ሁሉንም እኮ ልኬላታለሁ ለነፂ። አንቺ ይኸው አቀላቅለሽ ልከሽ እኛ ይሄንን ማየት አንፈልግም። የኤጀንሲ ቁጥር አለ። አዎ አለ። ቆይ ገብቼ ላምጣ። የኢትዮጵያ እኮ ነው የሰጠሽ ይላል ማሬ። አዎ የኢትዮጵያ ነው። የዚህ አይደለም ኢትዮጵያ ነው ያላት። አለሽ የሳውዲ
የሳውዲ አይደለም የኢትዮጵያ ነው የተቀበልኩት። እኛ ያወራሁትም ሳውዲዎቹን ነው። ማን ነው ኢትዮጵያዎቹን ነው። ፈሪብሉ እነሱ ምን አለባቸው? የኢትዮጵያ አለኝ ለማጁዬ እንትን ነው ታውቂያለሽ። ሴትዮዋ በእርግጥ በደንብ ታስታውቃለች። ታስታውቃለች። ሴትዮዋ ታስታውቃለች። ሴትዮዋ ራሷ ታስታውቃለች። ጋይስ ራሷ ታስታውቃለች። ሴትዮዋ በጀርባ ተኝታ ታስታውቃለች። አዎ አሁን አየሁት። ማርያም ለዛ ነው ጨርሽው ደንግጠሽ ነው ስልሽ የነበረው። አዎ ቀይ ናት። ራሷ ናት። በቃ ራሳቸው ናቸው። ማርያምን ራሷ ናት። እሙዬ እስኪ ታውራ። እሙዬ ዝም አለች። እሙዬ ወይ ሰላም መንገድ ላይ ወደ ስራ እየገባው ስለሆነ ነው። ምንድን ነው አልገባኝም። እና እኔ ዝም ብዬ ነው የምሰማችሁ። ድምፅሽ ጁዬ አንቺ የላክሽውን ሰምቼ ነው የመጣሁት። አልሰማሁም። ምንድን ነው አልገባኝም። ልጅ ሪያድ ላይ የዚች ከበላይሽ ላይ ያለች ሁለተኛዋ የእሷ እህት ሰው ቤት ነው የምትሰራው እና ያው ኢቴ አይደለችም እኮማ ኢቴ አይደለችም። ከኢቴ ጋር ነው አብሮ ነው የመጡት። ለእኔ አታውቀኝም፣ አላውቃትም። ምክንያቱም እዚህ ጋር እንትን እኔ አላውቃትም፣ አታውቀኝም። የመጣችው ከኢትዮጵያ ወር ከ15 ቀኗ ነው ከመጣች ማለት ነው። ስልኳን ሊያገኝ የቻልኩት ከኢቴ ጋር ነው አብረው የበረሩት። ኢቴ ጅዳ ነው የምትሰራው፣ እሷ ሪያድ ነው የገባችው። ስትገባ ዳታ ያስሩና መስመር ከገዙ በኋላ ዳታ አስሮላት ስልክ ይሰጧታል። ከዛን ያ ዳታ ያልቃል፣ ስልኩ ተቋረጠ ማለት ነው። ከቤተሰብ ጋር ግንኙነት አቋረጠች። ስታቋርጥ ከዛን ኢቴ ኦንላይን ላይ ስለምትሆን እሷን ያወሯታል። ከዛን እኔ ያደዋወሉን አላውቅም። ስለዚህ ኢቴ ያለች እዚህ ብላ ቁጥርን ሰጡኝ። ስሰጡኝ ከኢትዮጵያ እንዴት እንደሚደወል ከዚህ ወደዛ እንዴት እንደሚደወል ኮድ ልካለሁ። ስልክ ከዛን ካርድ ሞልቶ አገኘዋትና አደራ ምን እንደሆነ ቸገረኝ እያለች ነው ተረጃት ይሉኛል። ከዛም መልሼ ካርድ ሞላውና ደወልኩላት። ስደውል ያለችበትን አቅጣጫ ነገረችኝ። ከዛን ሌላ ነገር መናገር እንደፈለገች ስላወቁኝ ቋንቋ ሌላ ምትቺ ካለ ቋንቋ ቀይርልኝ አልኳትኝ። ስላት እኔ ወልዬ ነኝ ከአማርኛ ሌላ ቋንቋ አልችልም አለች። ምክንያቱም እንደማይተረጎም ስለማያውቅ ኦሮምኛና አማርኛ ብቻ አይደል የሚተረጎመው ጎግል ላይ። ከዛን በቃ ካልቻልሽ ቶሎ ብለሽ አውሪኝና ስልኩን እንትን ከኔ ጋር የምታወሪውን አጥፊ አልኳትኝ። እሺ አለችና እንደዚህ ነው ከመጣሁት ይሄን አይል ጊዜ ሆኖኛል፣ ወር ሆኖኛል ከነገረችኝ 15 ቀን ሆኖኛል። መረጃ ስለሌለኝ ነው ዝም ያልኩት። እና እንደዚህ እየመጣች እንደዚህ አርግኝ እያለች ታስፈራረኛለች ብላ ነገረችኝ። እንዴት አልኳትኝ። እንደዚህ በቃ ጾታዊ ነገር እንደ ፈጽሚልኝ እያለች እኔ ወንድ አይደለም እንዴት ነው የሚያደርገው ብዬ በምልክት ጠየኳት አለች። ስጠይቅ ሁሉንም ነገር ቢላይ ዳ ይዛ መጣችና እንደዚህ አርድሻለሁ እኔ በሚለው አርጊ ብላ ኪያርና ቢላ ይዛልኝ መጣች አለች። ከዛን ስለተገደደች ታረግላታለች ማለት ነው። ከዛን አደረገችላትና መጀመሪያ ጊዜ ላይ እሷን አታስገድድም። ከዛን ለራሷ ብቻ ተጠቅማ ትሄዳለች። አሁን እያደረች እየተለማመደች ስትመጣ አንቺንም ላርግ ብላ ታስገድዳታለች ማለት ነው። ከዛን ይሄ ነው ብላ ነገረችኝ። በቃ ተረጋጊ፣ እኔ ካርድ እየሞላው ነው ደውዬ የምጠይቃት አደራ ስላሉኝ ማለት ነው ቤተሰቦቿ። ከዛን ካርድ ሰውየውን 20 ብር ካርድ ሙላልኝ አልኩትኝ። ቁጥሩን ሲያሳይ የሲሙን እንትን አወቀና ሞላልኝ። ሲሞላ ቪዲዮ ያጂና እኔ ካርድ ሞላልሻለሁ፣ ዳታ አከፋፈቱ ስለማታቂ ቪዲዮውን ቶሎ ወደ እኔ ላኪ፣ ከስልክሽ ደግሞ ፎርማት አርጊ አልኳትኝ። ሁሉንም እሺ ያለችኝ ላከችልኝ። ከላከችልኝ 10 ቀን ይሆነኛል። ከዛም ቢሮዎቹን አወራውኝ እንደዚህ አይነት ድርጊት ውስጥ ናት ብዬ ማለት ነው ስል ከሱን ከሳምንት መቆየት አለብን ለማውጣት ምናምን አሉኝ ማለት ነው። ስሉኝ
ሳምንት ከሆነ እሺ ብዬ ጠበቅኳቸው። ታገሺ በቃ ስደት ላይ ያጋጥማል፣ ብዙ ችግር ነው የሚያጋጥመን ብዬ መከርኳትና እሺ እያለች ሳምንት ሞላና ጠየቅኩትኝ። ከትላንትና ወዲያ ማለት ነው። ስጠይቅ ምን አሉ? እስከ 2 ወር ትቆይ። እነሱ የሚያስቡት እንግዲህ የእነሱን ኮሚሽን ነው። እስከ 2 ወር ትቆይና ከዛም በኋላ እንቆይራታለን ይሉኛል። እዛን አሁን ልጅቷ ወደ ትምህርት እየተዘጋ ነው፣ ገጠር ይዘኝ ልትሄድ ነው። ምን አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው እዚህ ጋር እሺ። ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። እሙዬ ልንገርሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቶሻል። ቤትን ከከፈትኩ በኋላ ምንድን ነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሀሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ አሰሪዋ ናት። አሰሪዋ አዎ፣ እያት ልጅቷም ራሷ ናት። እዩ የላኩልሽን ቪዲዮ ሁሉ ነገሯ በቃ ገሏ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፋ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድን ነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታ አላወቅኩኝም። አሁን ሳየው ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው። እንዴ ከዚህ እኮ ወንጀል ነው። ለእሷ መረጃ ነው። ልጅቷ እስከዛ በኋላ ለእሷ ቂጥ ስትል እሷ ሀገር ትግባ። ምንም አትሆንም። ምንም አትሆንም። እሙ ትክክል አይደለሽም። ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ካላስ ወሬድን እኮ ካላስ አስተላለፉ። እንግዲህ ሀባይቢ እንደሰማችሁት ነው። በጣም እጅግ አስደንጋጭ ነገር ነው የተሰማው። ብዙ ልጆችም ይሄ ቪዲዮ ከወጣ በኋላ ዱባይ ብዙ መዳሞች እንዲህ ያስደርጋሉ፣ በጣም እንደዚህ እያስደረጉ ነው፣ ከሀገር ለስራ ብሎ አስመጥቶን እንደዚህ አይነት ነገር እንድናደርግ እያስገደዱ ነው፣ ካላደረገን ደግሞ እየተደበደብ ነው የሚል ብዙ ልጆች ኮሜንት ላይ ሲጽፉ ተመልክቻለሁ። እና ይህ ነገር ወዴት እያመራ ነው? ከኢትዮጵያ ሲመጡ ለስራ ሰርታችሁ ትለወጣላችሁ እየተባሉ ነው የሚመጡ። ከመጡ በኋላ ደግሞ የሚያሰማራቸው ያለው ስራ እጅግ በጣም ከባድ የሆነ ስራና የሆነ በጣም የሚከብድ ስራ፣ ከባድ አጽያፊ የሆነ ስራ ላይ ነው እያሰማራቸው ያሉት። ልክ እንደዚች አይነት ልጅ ማለት ነው። እና ይሄንን የሚያደርጉ ደግሞ ቢሮዎች ነው። አንዳንድ ቢሮዎች በእርግጠኝነት የሚያሰሩትን ስራ ጠንቅቀው ያውቃሉ ማለት ነው። አሁን እቺ ልጅ ድረሱልኝ ብላ በምትልበት ሰዓት እንኳን ሳምንት ጠብቂ ተባለች። ሳምንት ጠብቃ ደግሞ ያሁን ቀደም ሰማችኋት ልጅ ደግማ ስደወልላቸው እስከ 2 ወር ጠብቂ። ያን 2 ወር ማለት እነሱ ኮሚሽናቸውን እስኪቀበሉ ማለት ነው። ተከየሉ እነሱ የራሳቸውን ቢዝነስ እንጂ ስለሰው ምንም ነገር አያስጨንቃቸውም። ስለ ዜጋቸው ያለውበት ሁኔታ ምንም አያስጨንቃቸው። እነሱ ብቻ ቢሮዎች ገንዘባቸው ላይ ብቻ ነው ትኩረታቸው። ላመጡት ዜጋቸው ላመጡት ሰራተኛ ምንም አይነት ዴንታ የላቸውም። ምንም አይነት ለምን የፈለጋችሁትን አትሆኑም ምንም አይመስላቸውም። እና ይሄንን ያደረጉ የዚችን ልጅ ያመጡ ቢሮዎች ሀቂቀተን መከሰስ አለባቸው፣ መዘጋት አለበት። ምክንያቱም ይሄ ነገር ተነግሯቸው ጠብቁ ነው ያሉት እና መዘጋት አለበት። ይህንን ጉዳይ ደግሞ ኤምባሲ መከታተል አለበት። ቅድም ሲያወሩ ሰምታችኋል። ወደ ኤምባሲ ደርሷል ጉዳዩ። ልጅቷ ደግሞ በሰላም ሀገሯ መግባት አለባት። ሴቷ ራሱ መከሰስ አለባት። ወላይ ሳውዲ አረቢያ ላይ እንደዚህ አይነት ነገር ሲፈጸም ላ ሀውሎ ላ ቁወት ኢላ ቢላ እንጃ የሆነ ብቻ የሚዘገንን ነገር አለው። በህይወቴ እንደዚህ አይነት ሰምቼ አላቅም። ሰዎች እንደዚህ ጭራሽ እሷን እንትኗን ከፍታ እንዲህ አርጊኝ ሐስቡን አላህ ወኒዕመል ወኪል። በጣም ከባድ ነው። ብቻ አላህ ይጠብቀን፣ አላህ ይጠብቃችሁ እህቶቼ። እንደዚህ አይነት ስራ ካጋጠማችሁ ቶሎ ብላችሁ
ለሰው አሳውቁ፣ ለሚደርስላችሁ ሰው አሳውቁ፣ ለኤምባሲ አሳውቁ። ቢሮዎች እንደሆነ ጥቅመኞች ናቸው። እነሱ የራሳቸውን ጥቅም ብቻ ነው የሚፈልጉት እና ኤምባሲ ጉዳዮቹን እንዲከታተልና ያላችሁበትን ነገር በግልጽ ተናገሩ። ልክ እንደዚች ልጅ ጥበብን ተጫወቱ ማለት ነው። እቺ ልጅ ወላሂ ነቄ የሆነች ነው። ነቄ ሁና ነው ከሀገር ራሱ የመጣች ናት፣ የነቃች ናት ማለት በወር ከ15 ቀን ማንም ሰው በዚህ ልኩ መረጃ ለመሰብሰብ ጥረት አያደርግም። በጣም አድንቄያታለሁ። ጉዳዩን ወደ ሚዲያ ከማምጣት ለሌሎች ሰዎች ከመናገሯ ይልቅ ቀድማ መረጃ ነው የያዘችው። መረጃ የያዘው ነገር ደግሞ ፍትህ ያገኛል። ገባችሁ? ዝም ብላ ብትናገር ያለ መረጃ ማንም አይቀበላትም ነበር እና መረጃ መያዟ ጠቅሟታል። ደብቃችሁ እናንተ በምንም ነገር ሆናችሁ መረጃ ለመያዝ ሞክሩ። መረጃ ስትይዙ ደግሞ እናንተ ጋር እንዲቀር ሳይሆን ቶሎ ብላችሁ የምታምኑት ሰው ጋር መላክ አለባችሁ። ከዛ ከእናንተ ስልክ ማጥፋትና ጉዳዩን ወደ ሌላ የሚደርስላችሁ ሰው ጋር ማድረስ አለባችሁ እና እኛ ከሀገራችን ስንወጣ ሀላል የሆነው ርዝቃችንን ፈልገን በጉልበታችን ሰርተን ጉልበታችን ጠብ አድርገን ሰርተን እንድንለወጥ ነው እንጂ ከሀገራችን የወጣ ነው እንደዚህ አይነት መጥፎ ስራ ውስጥ እንደዚህ አይነት ወንጀል የተሞላበት ስራ ውስጥ ሰርተን እንድንለወጥ አይደለም። እና እኛ የወጣንበት አላማ ሰርተን እንድንለወጥ ነው። አላህ በሰላም እንደወጣን በሰላም የሆነ ጥሩ የሆነ ሀላል የሆነ ርዝቅ ወፍቆ ሰርተን በሰላም የምንመለስ አላህ ሱብሃነሁ ወተዓላ ያደርገን። በሰላም እንደወጣን በሰላም ይመልሰን እና አሁን ላይ የሚመጡ ልጆች እየሰማን ያለ ነው በጣም አጸያፊ ነገሮችን ነው እየሰማን ያለ ነው። እቺ ልጅ መዳሟ እንደዚህ ስታደርጋት ማታ ሰማን። እንዲሁም ማታ በተመሳሳይ አንዲት እህታችን ስራ ቦታ ሄዳ ስራ ሳይሳካላት ሲቀር ወደ ቢሮ ስትመጣ ቋንቋ ባለማወቅ ማለት ነው ቋንቋ ታውቃለች ብለው ነበር ቢሮዎቹ ለአረቦቹ የሰጧት ማለት ነው። ከዛ በኋላ አረቦች ወስደው አይቷት ቋንቋ አታውቅም። ከዛ በኋላ ወደ ቢሮ መለሷት እና የቢሮ ሰውየው እንዴት ቋንቋ አላወቅሽም ብሎ ቅጥቅጥ አድርጎ ፊቷ ሰውነቷ እስኪበልዝ ድረስ ደብድቦ በመጨረሻም ገደላት ማለት ነው። እና ቢሮዎች እያደረጉት ያሉት ነገር በጣም አስጸያፊ የሆነ ድርጊት ነው እያደረጉ ያለው። በጣም ያሳዝናል። እና ውዶቼ ራሳችሁን ጠብቁ። አላህ ሱብሃነሁ ወተዓላ በሰላም እንደወጣን በሰላም ሀገራችን ይመልስልን። እንደዚህ አይነት የሚያደርጉ ቢሮዎች ደግሞ መዘጋት አለባቸው። ጉዳያቸውን ወደ ሚዲያ ማውጣት አለብን። ቢሮ መዘጋት አለበት። ማንም ሰው በደዚህ አይነት ቢሮ መምጣት የለበትም፣ መሰደድ የለበትም። ምክንያቱም የሆነ ነገር ቢኮን ለነዛ ሰዎች የሚደርስላቸው ቢሮ አይደለም። ጭራሽ ለምን ቋንቋ አላወቃችሁም? ገና ከሀገር ስትመጡ አዲስ መሆናችሁን እያወቁ ለምን አላወቃችሁም ብለው ይደበድባሉ። ድብደባ ብቻ አያበቃም። ሰውነቷን እንዴት እንዳረጓት ብታዩ፣ ወላሂ ለአዚም እንዴት አርጎ እንደገደላት ብታዩ። እና ሊላሂ ወኢና ኢለይሂ ራጂዑን። ደብድቦ ሰውነቷ በቃ የሆነ እንዳለ እኔ እንጃ። እኔ መቋቋም መቃተኝ የሷን ፎቶ አይቼ ማለት ነው። ብቻ ራሳችሁን ጠብቁ። ስትመጡ ደግሞ እውነተኛውን ነገር ተናገሩ። ለምሳሌ ሲኦሲ አለ፣ እሱም በገንዘብ ተምራችሁ የምታልፉ ሰዎች አሉ። ሳትማሩ ማለት ነው፣ ይቅርታ፣ ሳትማሩ በገንዘብ የምታልፉ ሰዎች አላችሁ። ቋንቋ ለተወሰነ ጊዜ ያስተምራሉ አይደል? ስለ እቃው ስለ የተለያየ ነገር ማለት ነው። ሲኦሲ እንኳን ብትማሩ ካለማወቅ ይሻላችኋል። በገንዘብ ከምታረጉት በገንዘብ ጉቦ ክፍላችሁ እንደተማረ ሰው ሰርተፊኬት መቀበል ሳይሆን እውነተኛውን ትክክለኛውን ብትማሩ ለእናንተ ይጠቅማችኋል። ቢሮዎችም ደግሞ አላወቁም ብላችሁ መደብደብ የለባችሁ። አታቅም ብላችሁ መደብደብ የለባችሁም። እንዲህ